ሰላም ጤና ይስጥልን። በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያውያን ኤርትራውያን በሙሉ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። የዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ ከስካሁኑ ለየት ያለ በጣም ጥልቀት ያለው ዝርዝር ያለውና ሁሉንም የኢሚግሬሽን መረጃዎችና ዜናዎች በዝርዝር የምናቀርብበት ነው። እዚህ አሜሪካን ሀገር እስካለንና እስከኖርን ድረስ እነዚህን ዜናዎች ከመጀመሪያው እስከ መጨረሻው መስማት የመኖር ያለመኖር ህልውናችን የምናረጋግጥበት እጅግ ወሳኝ መረጃ ስለሆነ ማስታወሻም በመያዝ ጭምር እያንዳንዱን ቃላት ሳትዘሉ ቪዲዮውን ወደኋላና ወደፊት እየመለሳችሁ እንድትከታተሉ በአክብሮት ጋብዘናችኋል። ከመስከረም ወይም ሴፕቴምበር 18 2026 ጀምሮ የሚተገበረው አዲሱ የግሪን ካርድ ጉዞ ዝርዝር መረጃው ደርሶናል። በርካታ ዘርዘር ያሉ የግሪን ካርድ አፕዴት መረጃዎች ናቸው በአንድ ጊዜ የተለቀቁት። ፐብሊክ ቤኔፊት ቻርጅ ላለባችሁ አሁንም አዲስ መረጃ ተለቋል። የስራ ፍቃድን በተመለከተ አዲስ ነገር አለን። እጅግ ሰፋ ያለ ዝርዝሮች ተካተውበታል። ሁሉንም ቪዛዎች በተመለከተ በርካታ ሰበር መረጃዎች ተሰምተዋል፣ ወጥተዋል፣ እጃችን ላይ ገብተዋል። ናቹራላይዜሽን፣ አሳይለም፣ ሪፊውጅን በተመለከተ ደግሞ ሌላ የተሻሻለ አዳዲስ ህጎች ተካተዋል። የነዚህንና የሌሎችን የኢሚግሬሽን ዜናዎች ሙሉ ዝርዝራቸውን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ከኢትዮ ቨርቴክስ እንድትከታተሉ በአክብሮት ጋብዣችኋለሁ። አሁን ወደ ዝርዝሩ አለፍኩ። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናመራ ግሪን ካርድን እናስቀድምና ግሪን ካርድን በተመለከተ በርከት ያሉ የፖሊሲ ለውጦች፣ የህግ ማዕቀፎችና አፕዴት ዜናዎችና መረጃዎች ደርሰውናል። ከመስከረም ወይም ሴፕቴምበር 18 2026 ጀምሮ የሚተገበረው አዲሱን የግሪን ካርድ ጉዞ ዝርዝር መረጃ ላስደምጣችሁ። የአሜሪካ ዜግነትና ስደተኞች አገልግሎት የሚባለው ዩኤስሲአይኤስ የግሪን ካርድ ማመልከቻዎችን የሚመለከትበትን የህዝብ ጫና ፐብሊክ ቻርጅ መመዘኛ ማሻሻያ ይፋ አድርጓል። አዲሱና በጥልቀት የተሻሻለው ማዕቀፍ ከመስከረም ወይም ሴፕቴምበር 18 2026 ጀምሮ በይፋ ተግባራዊ ይሆናል። ይህ አዲስ መመሪያ በሀገር ውስጥ ሆኖ የግሪን ካርድ ማመልከቻ እንደ ፎርም I-485 ያሉ ለሚያቀርቡ ሰዎች ላይ ሰፊ ተጽዕኖ ይኖረዋል ነው የተባለው። ሴፕቴምበር 18 2026 ጀምሮ ምን ይቀየራል? ቀደም ሲል በነበረው ህግ መሰረት የህዝብ ጫና ግምገማ በጠባብ ወይም እጅግ ውስን በሆነ መልክ የሚታየው ያመልካቹ በመንግስት የገንዘብ ድጋፍ እንደ SSI ወይም TANF ወይም በረጅም ጊዜ የህክምና እንክብካቤ ላይ ጥገኛ መሆን አለመሆኑን ብቻ በማየት ነበር። አዲሱ ማዕቀፍ ግን ይህንን ቀለል ያለ መስፈርት አስቀርቶ ዳኞች ያመልካቹን አጠቃላይ የኑሮ ሁኔታ፣ የኢኮኖሚያዊ አቅምና ማህበራዊ ሁኔታ በአንድነት የሚገመግሙበት የሁኔታዎች ሁሉ ድምር ቶታሊቲ ኦፍ ሰርከምስታንስ የተሰኘ ሰፊ ስርዓት ተግባራዊ እንደሚያደርጉም የአሜሪካ ኢሚግሬሽን መስሪያ ቤት ይፋ አድርገዋል። በአዲሱ ግምገማ ውስጥ የሚካተቱ ዋና ዋና ነጥቦች፣ አንደኛ የመንግስት እርዳታዎችን በተመለከተ በተለይ ሰፊ ተቀባይነት ያላቸውና በመንግስት የሚደገፉ አበል ነክ ያልሆኑ አገልግሎቶች አጠቃቀም በጥልቀት ይመረምራል፣ ይገመግማል። ለግሪን ካርድ ስረዛም እንደ ትልቅ ምክንያት ያደርገዋል። ሜዲኬድ ከድንገተኛ አደጋ ውጭ ያሉ የጤና ሽፋን ፕሮግራሞች በሙሉ፣ ስናፕ የምግብ ዋስትና ወይም የምግብ ኮፖን ድጋፍ በሙሉ፣ የቤት አከራይ ድጋፎች፣ የህዝብ መኖሪያ ቤቶች ወይም የቤት ክራይ ድጎማዎች በሙሉ እዚህ ህግ ውስጥ ተካተዋል። የህፃናት ጤና መድን ፕሮግራሞች ወይም ቺፕ የሚባሉት እነዚህ ቻይልድ ሄልዝ ኢንሹራንስ ፕሮግራም የምንላቸው ማለት ነው። እነዚህ ናቸው። በተለይ አራቱ ዋና ዋናዎቹ እነዚህ ላይ ሰፋ ያለ አግባብ እና ሁኔታዎችን ያላገናዘበ አጠቃቀም ካለን
በቀጥታ ግሪን ካርድ ይሰረዛል የሚለው ይሄ ነው። ይህ ህግ የሚተገበረው ከመጪው ሴፕቴምበር 18 2026 ጀምሮ ነው ብሏል የአሜሪካ የኢሚግሬሽን መስሪያ ቤት። ግዴታ የሆኑ ህጋዊ መመዘኛዎችም እንደ አዲስ ተካተዋል። የግሪን ካርድ ጉዞ ከመጪው መስከረም 18 2026 ጀምሮ በጥልቀት የሚታይና እጅግ ፈታኝ ነው ተብሏል። ዕድሜ ይታያል፣ የጤና ሁኔታ ይታያል፣ የቤተሰብ መጠን ይታያል፣ የፋይናንስ ምንጮች፣ ንብረቶችና ዕዳዎች ይታያሉ፣ ትምህርት፣ የሥራ ታሪክና ሙያዊ ክህሎቶች ይታያሉ። አንድ ሰው ዕድሜው ይታያል። ዕድሜው የገፋ በጣም አዛውንት የሆነ አካውንቱ በቂ ገንዘብ የሌለው ወይም በቅርብ የሚደግፈው ወዳጅ ዘመድ የሌለው ሆኖ ከተገኘ ይህ ሰው በቀጥታ የአሜሪካ ሸክም ይሆናል ብለው ስለሚያስቡ ግሪን ካርዱን እንደማይሰጡት ከወዲሁ እየተናገሩ ነው። የጤና ሁኔታ ከፍተኛ የጤና ችግር ያለበት ነገር ግን የሱ ገቢ ወይም አስታማሚዎቹ በቅርብ የማይገኙ ከሆነ ይህ ሰው አሁንም በቀጥታ የአሜሪካ ጥገኝነት ወይም የአሜሪካ ሸክም ይሆናል ብለው ስለሚያስቡ ግሪን ካርዱን እንደሚነቅፉት አመላክተዋል። የቤተሰብ መጠን ነው የሚያስተዳድራቸው። የቤተሰብ መጠን ብዛት ይታያል። የግለሰቡ ገቢ ቤተሰቦቹን ለማስተዳደር በቂ ነው ብለው ካላመኑበትም የግሪን ካርድ እድሉን አይሰጡትም ማለት ነው። ሌላው የፋይናንስ ምንጮች፣ ንብረቶችና ዕዳዎችም ጭምር ይታያሉ። ሌላውና ትልቁ የሙያ የተማረው ትምህርትና የሙያ ክህሎቱ ነው። የሙያ ክህሎት ካለውና ጥሩ ትምህርት ተምሮ ከሆነ ወደፊት የተሻለ ገቢ ሊያገኝ ይችላል፣ አሜሪካንም ሊጠቅም ይችላል ብለው ስለሚያስቡ ግሪን ካርዱን በቀላሉ ይሰጡታል የሚል አዲስ ዜናና መረጃ ነው የወጣው። እነዚህ ነገሮች ተግባራዊ ይደረጋሉ ተብሏል። አዲሱ የህዝብ ጫና ደንብ የሚሰራው ከሴፕቴምበር 18 2026 ጀምሮ በፖስታ ለተላኩ ወይም በኦንላይን ለተመዘገቡ የፎርም I-485 የዩ ስታተስ ማስተካከያ ማመልከቻዎች ላይ ብቻ ይሆናል ነው የተባለው። ከሴፕቴምበር 18 2026 በፊት ወይም ቀድመው የገቡትን ግን አይመለከትም ተብሏል። በሂደት ላይ ያሉ ጉዳዮችን ከመስከረም 18 2026 በፊት ማለት ነው በትክክል ተሞልተው የተላኩ ማመልከቻዎች በቀድሞው ህግ መሰረት የሚስተናገዱ ይሆናል። ትውልደ ኢትዮጵያውያን ፍጠኑ ፍጠኑ ፍጠኑ። ለግሪን ካርድ የምታመለክቱ ካላችሁ ከመስከረም 18 2026 በፊት መሆን አለበት። ከዛ በኋላ ከሆነ ነገሮቹ ከጭራ ጎዳና የጠበቡና የቀጠኑ ይሆናሉ ተብሏል። የተሻሻለው የማመልከቻ ቅጽ ደግሞ በዩኤስአይኤስ ለዚህ አዲስ መመሪያ የሚሆን የተሻሻለ የፎርም I-485 እትም ያወጣል። ከሴፕቴምበር 18 ጀምሮ አሮጌውን ቅጽ መጠቀም ወይም ተጠቅሞ ማመልከት ማመልከቻው ያለ ቅድመ ሁኔታ ውድቅ እንዲሆን ያደርጋል። አሁንም ፎርሙ እንደሚቀየር አስባችሁ የድሮውን ፎርም እንዳትጠቀሙ። ከመስከረም 18 ወይም ሴፕቴምበር 18 2026 በኋላ ለግሪን ካርድ የምታመለክቱ ካላችሁ አዲሱ የተሻሻለው ፎርም በጥልቀት የያዛቸው ነገሮች ከላይ ያየናቸውን ፐብሊክ ቤኔፊቶች ያካተተ የእነሱን ጥያቄ ያካተተ የእድሜ ሁኔታን፣ የጤና ሁኔታን፣ የቤተሰብ ሁኔታን፣ የፋይናንስ ሁኔታንም ጭምር ያካተተ ሌላ አዲስ ፎርም ነው አፕዴት ሆኖ ስራ ላይ የሚውለው። ይህ አዲስ ሙሉ በሙሉ አዲስ የሆነ ዜናና መረጃ ነው። የድጋፍ ዋስትናን በተመለከተ ይሄ አፍዴቲቭ ኦፍ ሰፖርት ፎርም I-864 የሚባለው ማለት ነው። ይህ ፎርም ሙሉ በሙሉ ቀርቷል። ይሄም አዲስ ዜና ነው። ባለፉት ህጎች መሰረት በፋይናንስ ስፖንሰር የሚቀርብ በትክክል የተሞላ የድጋፍ ዋስትና ፎርም I-864 ብቻውን የህዝብ ጫና ስጋትን ለማለፍ ትልቅ አስተዋጽኦ ነበረው። ነገር ግን በአዲሱ በ2026 መመሪያ መሰረት የስፖንሰር መዋጮ የግዴታ መስፈርት ሆኖ ሲቀጥል ብቻውን ዋስትና ሊሆን ግን አይችልም ብሎ ውድቅ አድርጎታል የአሜሪካ የኢሚግሬሽን መስሪያ ቤት። የኮሚቴው ባለሙያዎች የስፖንሰሩን ገቢ ከመመልከት ባለፈ ራሱ አመልካቹ በራሱ አቅም ጸንቶ መቆም ይችል እንደሆነ በጥልቀት
ይመረምራሉ። ከዚህ በፊት ግን አሰሪያችሁ ወይም የቤተሰብ አባላት ወይም እናንተን ስፖንሰር ያደረጋችሁ አካል በተለይ ደግሞ በጋብቻ ከሆነ በቤተሰብ ከሆነ እናንተን ያገባችሁ ባል ወይም ያገባቻችሁ ሚስቶቻችሁ የገቢ ሁኔታቸው በጣም በቂና ጥሩ ከሆነ የነሱ አፍዴቲቭ ኦፍ ሰፖርት ፎርም ታይቶ እናንተ በቀላሉ ግሪን ካርድ ታገኙ ነበር። አሁን ግን እሱ ቀርቷል ነው የተባለ። የእናንተ የግለሰብ ገቢ ብቻውን ነው የሚመዘነው። ከህዝብ ጫና ደንብ ነፃ የሆኑ አካላት ይህ የህዝብ ጫና ምርመራ ወይም ፐብሊክ ቻርጅ የምንለው በሁሉም ስደተኞች ላይ ተፈጻሚ አይሆንም ብለዋል የአሜሪካ የኢሚግሬሽን መስሪያ ቤት። ኮንግረሱ ለተወሰኑ ሰብአዊ ድጋፍና ልዩ ሁኔታዎች ተጠቃሚነት ነፃ እንዲሆኑ ሰጥቷቸዋል። ከላይ የዘረዘርናቸው ግሪን ካርድ የሚያሰርዙ ወይም ደግሞ ለግሪን ካርድ በጥልቀት እንደ ጥያቄ ሆነው በአዲሱ ፎርም ይካተታሉ የተባሉትም እነዚህን አያካትቱም። ሪፊውጅ ላይ ያሉትን አሳይለም ጠያቂዎችን ዩ እና ቲ የቪዛ አይነቶችን እነዚህ ዩ እና ቲ ቪዛ የምንላቸው በተለይ ደግሞ በሴትነታቸው መደፈር የደረሰባቸው እንዲሁም ደግሞ በሂውማን ትራፊኪንግ በሰዎች የሰው ለሰው አዘዋዋሪ በሚባሉት ማለት ነው በነሱ ተጠቂ የሆኑ በአደገኛ ቡድኖች በታጠቁ ቡድኖች ጥቃት የደረሰባቸው ለነሱ የሚሰጠው ቪዛ እነሱ ወደ ግሪን ካርድ ሲቀይሩ ከላይ ያልናቸው የህዝብ ጫና የሚሉት እነሱን አይመለከታቸውም። ሌላው የቪ እና ኤ የሚባሉ ቪዛዎችም በዚህ ተካተዋል ማለት ነው። ልዩ ስደተኛ ታዳጊዎች ህፃናት ሆነው በተለየ መልኩ የአሜሪካ መንግስት ድጋፍ አድርጎላቸው ወደ አሜሪካ ያስገባቸው ህፃናት እነሱንም ይህ አዲሱ ህግ አይመለከትም ተብለዋል። ሌላው ከግሪን ካርድ ጋር ተያይዞ አሁንም የተጨመረው አዲስ ህግ ምንድነው? የግሪን ካርድ ቪዛ ቦንድ $1000 በአዲስ መልክ ተወስኗል። የአሜሪካ የኢሚግሬሽን ፖሊሲዎች በተለይም በቪዛ ዋስትናና በፐብሊክ ቻርጅ ወይም የህዝብ ሸክም ጽንሰ ሐሳብ ዙሪያ ከፍተኛና ጥልቅ ለውጥ እየተደረገባቸው ይገኛሉ። ይህ ጉዳይ ስደተኞችን፣ ግሪን ካርድ ፈላጊዎችንና በአሜሪካ ውስጥ ህጋዊ ኑሮን ለመመስረት የሚጥሩ ሰዎችን በቀጥታ የሚመለከት ነው ተብሏል። በዚህ ዙሪያ ያሉ ወቅታዊና አጠቃላይ ጥልቅ መረጃዎች ደግሞ እንዲህ ልንገራችሁ። አዲሱ ፖሊሲና ሴፕቴምበር 18 2026 የሚተገበረው የአሜሪካ የሀገር ውስጥ ደህንነት ዲፓርትመንትና የዜግነት ኢሚግሬሽን አገልግሎት ከዚህ ቀደም በባይደን አስተዳደር ዘመንም ተዘርግቶ የነበረውን ደንብ መሰረዙን ይፋ አድርጓል። የትኛውን ነው የሰረዘው? ልነግራችሁ ነው። አዲሱ ማሻሻያ ከሴፕቴምበር 18 2026 ጀምሮ ሙሉ በሙሉ በስራ ላይ ይውላል። አንድ ግለሰብ ለግሪን ካርድ ወይም ለስደተኛ ቪዛ ሲያመለክት ወይም ለኢሚግራንት ቪዛ ሲያመለክት በመንግስት ላይ ሸክም ይሆናል ተብሎ ከታመነ መንግስት የገንዘብ ዋስትና እንዲያስይዝ የማድረግ መብት አለው ይላል። ይህ ግን ከታመነ ነው። ግለሰቡ ታይቶ ሲመረመርና ሲጠየቅ ለግሪን ካርድ ይሄ ሰው ለአሜሪካ ሸክም ሊሆን ይችላል፣ የአሜሪካ ሕዝብ ላይ ጥገኝና ሆኖ ሊወድቅ ይችላል ብሎ ካሰበም የኢሚግሬሽን ወይም የቆንስላ ባለሙያው ማለት ነው ወይም ኤጀንቱ $1000 ቦንድ እንዲያስዝ ያደርገዋል። ይሄ አዲስ ሕግ ነው። ኢትዮጵያ በዚህ ቦንድ ውስጥ ተካታለች። ከዚህ በፊት ለቪዛ ለኢትዮጵያውያን የተጣለው የቪዛ ቦንድ ያ ሌላ ነው። ይሄኛው ደግሞ ሌላ ነው ማለት ነው። ለቪዛ ወደ አሜሪካን ሀገር በነን ኢሚግራንት ቪዛ ኢትዮጵያውያን በስራ በጉብኝት ወይም በተለያዩ ነገሮች ነን ኢሚግራንት በሆነ ማለት ነው ለግሪን ካርድ ሳይሆን ለሌላ ጉዞ ሲያደርጉ 5000 በኋላ ደግሞ 10000 አሁን 20,000 ሆኖ ጸድቆ ወጥቷል። ያ ሌላ ነው። ይሄኛው ደግሞ ለግሪን ካርድ የህዝብ ጥገኛ ይሆናል ተብሎ ሲታሰብ ግለሰቡ $1000 ቀድሞ ያስይዛል ማለት ነው። የህዝብ ሸክም ዋስትና ዝቅተኛው መጠን $1000 ሲሆን እንደየጉዳዩ ሁኔታ ከዚህም በላይ ሊጨመር ይችላል ይላል። እንዴት ይከፈላል? በሁለት አይነት መንገድ እንዲከፈል የአሜሪካ የኢሚግሬሽን መስሪያ ቤት ህግ አወጥቷል። አንደኛው በጥሬ ገንዘብ በካሽ ነው። ሙሉውን ገንዘብ በቀጥታ በመንግስት አካውንት በማስገባት የሚከፈል ሲሆን ህጉ ሲከበር ወይም ሂደቱ ሲጠናቀቅ ዋናው ገንዘብ ከነወለዱ ይመለሳል። ህጉን አክብሮ ከተገኘ የመንግስት ወይም የህዝብ ጥገኛና ሸክም ካልሆነ ገንዘቡ ይመለስለታል።
በዋስትና ወይም ደግሞ በዋስትና ድርጅቶች በኩል በኢንሹራንስ በኩል ካስገባው ግን በኢንሹራንስ ወይም በዋስትና ኩባንያዎች አማካኝነት የሚደረግ ሲሆን ለድርጅቱ የሚከፈለው የአገልግሎት ክፍያ ፈጽሞ አይመለስም ነው የሚለው። ስለዚህ ትውልደ ኢትዮጵያውያን በጥሬ ገንዘብ በካሽ በመንግስት አካውንት ማስገባታችሁን እንዳትረሱም። በኢንሹራንስ በኩል ካስገባችሁት ወይም በዋስትና ድርጅቶች በኩል ካስገባችሁት ገንዘቡ አይመለስላችሁም ማለት ነው። ይህ በእናንተ ላይ ፐብሊክ ቻርጅ ትሆናላችሁ ተብሎ ታስቦ የአሜሪካ ኢሚግሬሽን መስሪያ ቤት ቦንድ ከጣለባችሁ ብቻ ነው የምትከፍሉት። ዋስትናው ከጸደቀ በኋላ ስደተኛው አሜሪካ ከገባበት ጊዜ ጀምሮ ባሉት ዓመታት ውስጥ የተከለከሉ የመንግስት እርዳታዎችን እንደ ኤኤስኤስአይ፣ ታንፍ ወይም የረጅም ጊዜ የመንግስት የሕክምና ተቋም እርዳታዎችን ከቀድሞው መጠን በላይ ከተጠቀመ ዋስትናው ተሽሮ ገንዘቡ ይወረሳል ነው የሚለው። ገንዘቡ መቼ ይመለሳል? ስደተኛው የአሜሪካ ዜግነት ሲያገኝ ዜጋ ከሆናችሁ ከግሪን ካርድ አልፋችሁ ገንዘቡ የእናንተ ይሆናል። አሜሪካን ለቆ በቋሚነት ሲወጣ በቃኝ አሜሪካ አልፈልግሽም ብሎ ከወጣ ገንዘቡ ይመለስለታል። ህይወቱ ሲያልፍ ወይም ግሪን ካርድ ይዞ 5 ዓመታት ሙሉ ሲሞላው ዋስትናው ተሰርዞ ገንዘቡ በጥሬ ገንዘብ ከተከፈለ ባለቤቱ ይረከበዋል ወይም ለባለቤቱ ይሰጠዋል ነው የሚለው። ለትውልደ ኢትዮጵያና ኤርትራውያን እንዲሁም ይሄን ዜናና መረጃ ለሚሰሙ ሁሉ የተላለፈ ጠቃሚ ምክር፣ የማመልከቻ ጊዜያችሁን ማስተካከል፣ ጥብቅ የሆነው የሁኔታዎች ግምገማ፣ በተለይ የፐብሊክ ቻርጅ፣ የዕድሜ፣ የጤና፣ አጠቃላይ የአሜሪካ መንግስት ጥገኝነት ይሆናል አይሆንም የሚለው ጥልቅ ምርመራዎች የሚቀርቡበት ጊዜ ከመስከረም 18 2026 ወይም ሴፕቴምበር 18 2026 ጀምሮ ስለሆነ ከዛ በፊት በተቻለ መጠን ለግሪን ካርድ አመልክቱ። ሌላው ጠንካራ የገንዘብ ነፃነት ማረጋገጫዎችን ማዘጋጀት ነው። ከሴፕቴምበር 18 በኋላ ለሚቀርቡ ማመልከቻዎች አመልካቾች የገንዘብ አቅማቸውን የሚያሳዩ ተጨማሪ ማስረጃዎች ማዘጋጀት አለባቸው። ከነዚህም ውስጥ የግብር መክፈያ ሰነዶች፣ የሥራ ቅጥር ደብዳቤዎች፣ የትምህርት ዲግሪዎች፣ የሙያ ማረጋገጫዎችና የግል ጤና መድን ሽፋን ሰነዶች ይገኙበታል። እነዚህን ዶክመንቶች በሚገባ አደራጅታችሁ አስቀምጡ። ምንም ይሁን ምንም በተቻለ መጠን እናንተ የአሜሪካ መንግስት ወይም የአሜሪካ ሕዝብ ጥገኛ ሆናችሁ እንዳትገኙ የሚያስችላችሁን ሁሉ አድርጉ። ከወዲሁ የምትመልሷቸው መልሶች ወይም የምታቀርቧቸው መረጃዎች ጥገኛ መሆናችሁን የሚያሳዩ መሆን የለባቸውም። ከዚህ ላይ ትልቅ ጥንቃቄ አድርጉ። ካልሆነ ግሪን ካርዳችሁ ቀድሞ ፌል ያደርጋል ማለት ነው። ትክክለኛውን ፎርም እትም ተጠቀሙ። ከቀኑ በኋላ በሚደረጉ ማመልከቻዎች ላይ የትኛውንም ስህተት ለማስወገድ አዲሱ የተሻሻለ የፎርም I-485 እትም መያዛችሁን አረጋግጡ። ይህ አፍተር ሴፕቴምበር 18 2026 ለምታመለክቱ የሚሆን ዜናና መረጃ ነው። ወደ ቀጣዩ ዜናና መረጃም አልፈናል። አሳይለምን በተመለከተ የወጣ አዲስ ሕግ ይፋ ሆኗል። አሜሪካ የዜግነትና ስደተኞች አገልግሎት የሚባለው USCIS በአሳይለም ማመልከቻዎችና ቃለመጠይቆች ላይ የሚከተሉትን ጥብቅ አዳዲስ ደንቦች አወጣ። አንደኛ፣ ለአሳይለም ቃለመጠየቅ ቀጠሮ መቀየር ጥብቅ ሁኔታዎች ይላል። ከኦገስት 14 2018 በኢትዮጵያ ስናደርገው ማለት ነው፣ ወይም በፈረንጆቹ ደግሞ ኦገስት 21 2026 ጀምሮ ተግባራዊ የሚሆን ነው። ይህ አዲሱ ሕግ የአሳይለም ቃለ መጠየቅ ቀጠሮን መቀየር የሚቻለው አመልካቾች ከባድና ልዩ ሁኔታዎች ማሳየት ሲችሉ ብቻ እንደሆነ አዲስ ደንብ ወጥቷል። ከዚህ በፊት የአሳይለም ቀጠሮችን እንዲሁ በቀላሉ መቀየር እንችል ነበር። አሁን ግን ከባድ ኤክሴፕሽናል ሰርከምስታንስ ከሌለ በስተቀር ምንም ቢሆን የአሳይለም ቀጠሮ መቀየር አደጋው የሰፋ ነው። በተጨማሪም ኤጀንሲው ቃለመጠየቅ ላይ አልቀረቡም የሚለውን የማስጠንቀቂያ ማስታወሻ ፌለር ቱ አፒር ዋርኒንግ ኖቲስ አስወግዶታል። ከዚህ በፊት ቃለመጠየቅ ላይ አልቀረቡም ብሎ ይጽፍበት ነበር። እሱም ጥሩ ነበር፣ ለድጋሜ ቃለመጠየቅ ይጠራ ነበር። አሁን ግን እሱን ፎርም ሙሉ በሙሉ አንስቶታል። የቀጠሮ ማመልከቻ ሳያጸድቁ ቀጠሮ መቅረት ወይም በ10 ቀናት ውስጥ የማስቀየሪያ ጥያቄ ማቅረብ አለመቻል
ማመልከቻው ወዲያውኑ እንዲዘጋ እንደ ትልቅ ምክንያት ሆኖ ቀርቧል። ስለዚህም ከ10 ቀን በፊት ማቅረብ አለባችሁ። እንዲሁም ያቀረባችሁት ማመልከቻ ደግሞ መጽደቅ አለበት። ሳይጸድቅ ስላቀረባችሁም ብቻ ጋራንቲ የላችሁም ማለት ነው። ሌላው የማስረጃ ማቅረቢያ የግዴታ የ14 ቀናት የጊዜ ገደብ ነው። ለአሳይለም ማመልከቻ የሚደገፉ ሰነዶችና ማስረጃዎች ሁሉም ከታቀደው ቃለ መጠየቅ ቀን ቢያንስ 14 ቀናት በፊት ለአሳይለም ቢሮ መቅረብ አለበት። የመጀመሪያው የአሳይለም ቀጠሯችሁን የምትሰርዙ ከሆነ ወይም ችግር ካጋጠማችሁና አስገዳጅ ሁኔታ ከገጠማችሁ ከ10 ቀናት ውስጥ ቀድማችሁ ማሳወቅ ነው እና ማጸደቅ ነው። አሁን ሁለተኛው የነገርኳችሁ ደግሞ ለአሳይለም ይበጃሉ፣ ይሆናሉ፣ ይጠቅማሉ የሚባሉ ዶክመንቶችን በሙሉ ቢያንስ ከ14 ቀናት በፊት ማቅረብ አለባችሁ ነው የሚለው። የእናንተ ኬዝ ከሚታይበት 14 ቀን ቀደም ብላችሁ 3 ቀን ሲቀረው 4 ቀን ሲቀረው ብታቀርቡት ዋጋ የለውም ማለት ነው። ሌላው በበርካታ የሀበሻም እንዲሁም የዓለም አቀፍ የውጭ ዜናዎችም ጭምር ሰፋ ያለ ሽፋን ያገኘው የአሳይለም ቃለመጠየቅ መቅረት ነው። ቃለመጠየቅ ሳይደረግ ወደ ፍርድ ቤት መተላለፍ ነው። የቀድሞ ሁኔታ የነበረው እንዲህ ነው። ማንኛውም ሰው አሳይለም ሲጠይቅም የአሜሪካ የኢሚግሬሽን መስሪያ ቤት USCIS ቃለመጠየቅ አድርጎላቸው በጉዳያቸው ላይ ውሳኔ ላይ መድረስ ካልቻለ ብቻ ነበር ወደ ስደተኞች ፍርድ ቤት የሚያስተላልፈው። አሁን ግን ባለስልጣኑ ምንም አይነት ቃለ መጠየቅ ሳያደርግ አመልካቹ ባቀረበው የጽሑፍ መረጃና ሰነዶች ላይ ብቻ ተመስርቶ አሳይለሙን ውድቅ በማድረግ በቀጥታ ጉዳዩን ወደ ስደተኞች ፍርድ ቤት መምራት ማስተላለፍ ይችላል። ዶክመንታችሁን ያያል፣ መረጃችሁን ያያል፣ አጠቃላይ ማመልከቻችሁን ያይና ብቁ ከሆናችሁ ያጸድቀዋል። ብቁ አይደላችሁም ብሎ ካሰበ ግን በቀጥታ ወደ የሚመለከተው የስደተኞች ፍርድ ቤት ኬዛችሁን ያስተላልፈዋል ማለት ነው። ይሄ እጅግ በጣም አስደንጋጭ ነው። ምንም አይነት ቃለ መጠየቅ ማብራሪያ ሳታደርጉ ጽሑፉን ብቻ አይቶ በራሱ አረዳድ ሊወስንባችሁ ይችላል ማለት ነው። ሌላው የእምነት ማረጋገጫ መስፈርት እሱም ቀርቷል። የአሜሪካ የኢሚግሬሽን መስሪያ ቤት ጉዳዩን ወደ ፍርድ ቤት ሲያስተላልፍ አመልካቹ የሚናገረው ነገር እውነት ስለመሆኑ ወይም ባለቤቱ ታማኝ ክሬዲብል ስለመሆኑ የራሱን ግምገማ ወይም ሐሳብ በማስተላለፊያ ወረቀቱ ላይ ማስፈር ነበረበት። ይህ የቀድሞው ነው። አዲሱ አሰራር ግን አዲሱ ሕግ ይህንን የግምገማ መስፈርት አስወግዶታል። አሁን የአሜሪካ የኢሚግሬሽን መስሪያ ቤት ቃለ መጠየቅ ሳያደርግና አመልካቹን በአካል አግኝቶ ታማኝነቱን ሳያረጋግጥ በቀጥታ ሰነዶቹን ብቻ በማየት ጉዳዩን ወደ ፍርድ ቤት ያስተላልፈዋል። ይሄ ነው የተቀየረው። በጽሑፍ የሚቀርቡ ማስረጃዎችና የጉዳይ ማብራሪያዎች እጅግ በጣም ጥንቃቄ የተሞላባቸው መሆን እንዳለባቸው ትውልደ ኢትዮጵያን እንድታውቁ። ምክንያቱም በአካል ቀርቦ ቃለመጠየቅ ላይ የማብራራት እድል ሳይኖራችሁ በጽሑፍ ሰነዶች ብቻ ጉዳዩ ወደ ፍርድ ቤት ሊያመራ ስለሚችል መጀመሪያ የሚቀርቡት ማስረጃዎች የተሟሉና ጠንካራ መሆናቸውን እንዳትረሱ። ትውልደ ኢትዮጵያን በዚህ እንዳትሸወዱ ለማለት ነው። ወደ ቀጣዩ ዜናና መረጃ አልፈናል። ዜግነት ወይም ናቹራላይዜሽንን በተመለከተ ነው። የዜግነት ፖሊሲ መመሪያ ተሻሽሏል። የዩናይትድ ስቴትስ የዜግነትና ስደተኞች አገልግሎት የዜግነት ፖሊሲ መመሪያ ከኦገስት 6 2026 ጀምሮ ወቅታዊ ሆኗል። ይህም የዜግነት መስጫ ስነ ስርዓቶችና ሌሎች የዜግነት ሂደቶችን የሚመለከቱ የተሻሻሉ መመሪያዎችን አካቷል። በነሐሴ ወር የተደረገ የፍርድ ቤት ጣልቃ ገብነት መሰረት በነሐሴ ወር ከታዩ ጠቃሚ እድገቶች አንዱ መንግስታዊ ያልሆኑ ድርጅቶች ኤንጂኦዎች በአስተዳደራዊ የዜግነት መስጫ ስነ ስርዓቶች ላይ መሳተፋቸውን የሚመለከት ነው። ይሄ አንደኛው ዜናና መረጃ ነው። USCIS
ኦገስት 4 2026 ባወጣው መግለጫ አንድ የፌዴራል ፍርድ ቤት መንግስታዊ ያልሆኑ ድርጅቶች በአስተዳደራዊ ዜግነት መስጫ ስነ ስርዓቶች ላይ እንዲሳተፍ የሚፈቅድ ትዕዛዝ አስተላልፏል። ይህ ምንድነው? ባጭሩ ዜግነት ሲሰጥ ሴሬሞኒ ያለው በሴሬሞኒውና በፕሮግራሙ ላይ ኤንጂኦዎች ከዚህ በፊት አይገቡም ነበር፣ ወይም የፕሬዚዳንት ትራምፕ አስተዳደር እንዳይገቡ ከልክሎ ነበር። አሁን እንዲገቡ ተወስኗል ነው የሚለው። ሌላው ዜግነት ላይ አዲስ ነገር የዲኤንኤ ማስረጃ መመርመሪያ ነው። ከኦገስት 1 ጀምሮ ተግባራዊ ይሁን ተብሏል። ዩኤስሲአይኤስ ባለስልጣናት በተወሰኑ የዜግነት ናቹራላይዜሽን ጉዳዮች ላይ ተጨማሪ ማስረጃ እንዲቀርብ ጥያቄ ሲያቀርቡ የዲኤንኤ ምርመራን የሚመለከት የፖሊሲ መመሪያ አውጥቷል። ይህ ማለት ግን እያንዳንዱ የዜግነት ፈላጊ ወይም አመልካች የዲኤንኤ ምርመራ ይደረግለታል ማለት አይደለም። ወይም ከዚህ በፊት የዲኤንኤ ምርመራ ሙሉ በሙሉ አልነበረም ማለት አይደለም። አሁን በተለየ መልኩ ተተግብረዋል ነው። እንደ አጠቃላይ ግን ናቹራላይዜሽን አሁንም የተመሰረተው በመደበኛው ህጋዊ መስፈርቶች ላይ ነው። እስከ ኦገስት 8 2026 ድረስ መደበኛውን የናቹራላይዜሽን ማዕቀፍ የሚያስቀር አዲስ ህግ ብዙም አልወጣም። አመልካቾች በአጠቃላይ የሚከተሉት መስፈርቶች ማሟላታቸውን መቀጠል ይኖርባቸዋል። ህጋዊ ቋሚ የመኖሪያ ፍቃድ ግሪን ካርድ ያስፈልጋል። ቀጣይነት ያለው መኖሪያ ያስፈልጋል። በአካል አሜሪካ ውስጥ ለረጅም ጊዜ መገኘት፣ ጥሩ የሞራል ባህሪ፣ በሚመለከተው መልኩ የእንግሊዝኛ ቋንቋና የሲቪክ እውቀት መስፈርቶች፣ ለአሜሪካ ህገ መንግስታዊ መርሆች መታመንና ሌሎች ህጋዊ መስፈርቶች ናቸው። እነዚህ ከዚህ በፊትም የነበሩ ናቸው። ብዙዎቹ የተለወጡ አይደሉም። አብዛኛው ባለበት የቀጠለ ነው። ወደ ቀጣዩ ዜናና መረጃ አልፈናል። የስራ ፍቃድን በተመለከተ ኢኤዲ ኢምፕሎይመንት አውቶራይዜሽን ዶክመንት በርከት ያሉ ማሻሻያዎች፣ የፖሊሲ ለውጦችና ህጎች ተደርገውበታል። የ2026 የኢሚግሬሽን ክፍያ አወቃቀር ለአንዳንድ ሰብአዊ ምድቦች ጠቃሚ ተጨማሪ ክፍያዎችን ይዟል። ለምሳሌ የዩኤስሲአይኤስ ክፍያ ሰንጠረዥ ላይ ስንመለከተው ለአንዳንድ የመጀመሪያ የስራ ፍቃድ ማመልከቻዎች $550 ተጨማሪ የህዝብ ህግ ክፍያ ይዘረዝራል። ይህም የተወሰኑ የጥገኝነት የፓሮል ምድቦችን ይጨምራል። በቲፒኤስም በተለያዩ ነገር ያሉትም ሆነ የስራ ፍቃድ ሲያወጡ በአሳይለምም ጭምር $550 ይከፍላሉ። ለማደስ ሲሄዱ ደግሞ $275 ይከፍላሉ። ከክፍያ ጋር የተያያዘ ነው። ይህ ክፍያ በሚመለከተው መደበኛ I-765 ማመልከቻ ክፍያ ላይ ተጨማሪ ይሆናል። አብዛኛው የስራ ፍቃድን የተመለከተው ሰበር የወጣው ዜናና መረጃ ክፍያን በተመለከተ ነው። በእርግጥ የጊዜው ማጠርም ከዚህ በፊት ኦልሞስት ጁን እና ሜይ ላይ የወጣ መረጃ ስለሆነ አሁን ሪሰንት ላልሆነ ነው የዘለል ነው እንጂ የስራ ፍቃድ አንደኛው አውቶማቲካሊ ይታደስ ነበር። ከዚህ በፊት እስከ 5 ዓመት ይሰጣችሁ ነበር። ከ5 ዓመት በኋላም እናንተ በማመልከቻ ብቻ ራሱ አውቶማቲካሊ እንዲቀየር ይደረግ ነበር። አውቶማቲካሊ የስራ ፍቃድ እድሳት አሁን ሙሉ በሙሉ ቆሟል። እንዲሁም ቀኑም አጥሯል። ለ5 ዓመት የነበረው በጣም ዝቅ ወዳለ ጊዜ እንዲያጥርም አድርገውታል የስራ ፍቃዱን። እነዚህም አፕዴቶች ናቸው። ነገር ግን ትንሽ ቆየት ብለዋል። 3-4 ወር ሆኗቸዋል። ወደ ቀጣዩ ዜናና መረጃ ስናልፍ ቪዛን በተመለከተ ነው። ቪዛን በተመለከተ አስደንጋጭ ዜናና መረጃ ሰሞኑን ተለቆ ብዙዎቻችሁ ሰምታችሁታል። 175,000 ቪዛዎች ሙሉ በሙሉ መሰረዛቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ አድርጓል። በርካቶች በሁኔታው ደንግጠዋል። የብዙ ሰዎች ሕይወት ምስቅልቅሉ ወጥቷል። በዚህ ምክንያት ኢትዮጵያን ጨምሮ የተመረጡ ሀገራት ላይ ብቻ የሚተገበር $20,000 ቪዛ ቦንድ ጸድቆ ስራ ላይ ውሏል። ከዚህ በፊት $10,000 ነበር የወጣው። እሱ በቂ አይደለም ተብሎ አሁን 20,000 ሆኗል። ይህ የሚያገለግለው ለምንድን ነው? ኢትዮጵያውያን እንዲሁም ሌሎች ማዕቀቡና ቦንዱ የተጣለባቸው ሀገራት ወደ አሜሪካን ሀገር በቱሪስት ቪዛ ወይም በልምድ ልውውጥ፣ በትምህርት፣ በቱሪስትን ጨምሮ ማለት ነው፣ በንግድም ጨምሮ ወደ አሜሪካን ሀገር ሲገቡ እዚሁ አሜሪካን ሀገር እንዳይቀሩ ይሄ $20,000 መያዣ ይሆናል ማለት ነው። ቢቀሩ እዚህ ለመቅረት ቢያስቡና ቢፈልጉ $20,000 ይወረሳል። እነሱ ደግሞ ወደ ሀገራቸው እጅና እግራቸው ታስሮ ይመለሳል ነው የሚለው። ይሄን ለማድረግ ነው የፕሬዚዳንት ትራምፕ አስተዳደር $20,000 የቪዛ ቦንድ የጣለው።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ በስፋትና በጥልቀት ያቀረብነው ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ቸር ይግጠማችሁ።